ኦቨር ኮንፊደንስ ኢዝ ናት ኮንፊደንስ ይባላል። አንዳንድ ጊዜ ኢንሴኪዩር የሆንበትን ነገር ለመሸፈን ብለን ኦቨር ኮንፊደንስ እንሆናለን። ላይክ ውፍረት ሊሆን ይችላል፣ ድምጻችን ሊሆን ይችላል። አንዳንድ ሰው ኢንሴኪዩር የሆነበት ፓርት እንዳይታይበት ብሎ ሌላውን ነገሩን ወይንም ሰዎች የሚወዱለትን ነገር እንዲታይለት በማድረግ ኦቨር ኮንፊደንስ ይሆናልና ከሰዎች ጋር የሚያጋጭ ሁኔታ ውስጥ የሚገባበት አጋጣሚዎች ምናምን ይኖራሉ። እንዴት ነው ይህንን ማስተካከል የሚቻለው? እንዳልከው ኦቨር ኮንፊደንስ ከራስህ ጋር እውነተኛ ኮንቨርሴሽን ስለማታደርግ ነው። ምናልባት ግን ትክክል ነው። ኦቨርሊ ኮንፊደንት መሆን ምን አስባለሁ መሰለ፣ አስሎንግ አስቀድም እንዳልኩ ሌሎች ሰዎችን አትንካ። እኔ በጣም የማልወደው ነገር ሰው ላይ ሊሰለጥን የሚሞክር ሰውን ወደታች ሊያደርግ የሚሞክር ሰው ላይ ይሄ እንዴት ነው ሰውን የሚያንኳስስ አይነት ሰው በቃ የማልወደው አይነት ሰው ነው። ኢጎህ እንደዛ ያደርጋል፣ ኦቨር ኮንፊደንስ ተው እንደዛ ያደርጋል፣ ኢንሴኪዩሪቲ እንደዛ ያደርጋል። እንዳልከው ለምሳሌ በጣም ኦቨር ኮንፊደንስ ስትሆን ያለህ ነገር ላይ በጣም ስትመካ፣ ገንዘብህ ላይ ሊሆን ይችላል፣ ቁንጅናህ ላይ ሊሆን ይችላል ምናምን ስቲል እኮ ውስጥህ ያልሰራሃቸው ያልጨረስካቸው ነገሮች አሉ። ምናልባት በጣም ቆንጆ ብትሆንም ቤተሰብ ውስጥ ግን በጣም ዲፊካልት ሆነህ ሊሆን ይችላል። ለቤተሰብ ረፍት የነሳ ሰው ልትሆን ትችላለህ እና በቤተሰብ በኩል ከባድ ነገር እያሳለፍክ ሊሆን ይችላል። እዚህ ጋር ገንዘብ ቢኖርህም ውስጥህ ግን ባዶ ሆኖ ያሉ ሪሌሽንሺፖች ሪል ላይሆኑ ይችላሉ፣ የውሸት ሊሆኑ ይችላሉ ሪሌሽንሺፖች። ስለዚህ ምን ታደርጋለህ? ያንን ባዶውን ለመሸፈን ትጮሃለህ ማለት ነው። ይሄ ባዶ ነገር ነው ድምጽ በጣም የሚያስተጋባው ይባላል። ሶ ኤምፕቲነስህን በላውድነስ ልትሸፍነው ትሞክራለህ because that would make you feel better ስለራስህ። ግን ምንድነው ራስህን መጠየቅ ነው። ላይክ እንዳልኩ ሰውን ካልጎዳ ሰውን ካልተናገርክ ምናምን it's okay። ግን አብዛኛውን ጊዜ overly confident የሆኑ ሰዎችን በማሸማቀቅ ራሳቸውን እንትን ያደርጋሉ። ወፈርሽ በጣም ወይኔ ምናክርሽ እኔማ እስቲ በቃ ሸንቀጥ ያልኩ በቃ ምናምን ይሉሃል። ወይም ደግሞ ይሄ እኮ በቃ እኔ እንጃ አንቺ ብትሆኚ እኮ አይሳካልሽም እኔ ግን እንደው ምናምን ምንድነው የነሱን እንዳልኩ የነሱን ኮንፊደንስ ወይም የነሱን ነገር እንዲበራ ሲሉ ያንተን ሻማ የሚያጠፉ አይነት ይሆናሉ ኦቨርሊ ኮንፊደንስ ሲሆኑ። ወይም ደግሞ ምን ይሆናል ሰውን እንኳን ባይጎዱ ራሳቸውን ሊጎዱ ይችላሉ። አንዳንድ ጊዜ ራስህን ካላወቅከው ዛሬ ጠዋት ተነስተህ በቃ ዛሬ እንግዲህ 10,000 ሰዎች የሚገኙበት መድረክ እመራለሁ ብለህ አትመጣም። there are procedures from experience የሚመጡ ነገሮች አሉ፣ ከሰው ጋር ከማውራት የሚመጡ ነገሮች አሉ፣ ከትንሹ ከመጀመር የሚመጡ ነገሮች አሉ። so overly confident ስለሆንክ ታሳካዋለህ ማለት ላይሆን ይችላል። overly confident ከሆንክ ከራስ ጋር ማውራት ነው። ኦኬ ምንን ለመሸፈን ነው በዚህ ደረጃ ላውድ የሆንኩበት ምክንያት? is there an empty space that's echoing my voice የሚለውን ነገር ካየ ራስህን ከራስ ጋር ስራህን ከሰራኸው ኢቨንቹዋሊ ባላንስ ማድረግ ትችላለህ። ያለህን ነገር እና ለሰዎች የምታንጸባርቀው ነገር ቀስ በቀስ ባላንስ ማድረግ ይቻላል ያስባለሁ። ናይስ፣ በጣም አሪፍ ጎበዝ ነሽ ስታስረጂ። የመድረክ ሰው መሆን ይሄ እኮ ነው ጥቅሙ። Thank you። ኤምሲ መሆንሽ የፈተነሽ ነገር የለም? ይፈትናል እንጂ every day there is no space for mistakes። እኔ አንደኛ ኦልሬዲ ራሴ ላይ I'm very hard on myself like ሰው ኖቲስ ያላረገውን ነገር ራሱ እኔ በጣም ነው የምሰለሰልበት። እንዲህ ባረግ ነው ምናምን እያልኩኝ በጣም ረጅም ሰዓት ነው የምጨነቅበት። ስራ ሲሆን የቢሮ ስራ ሲሆን ለምሳሌ አንድ አይነት ሰራተኞች ጋር ነው የምትውለው ሁሌ። ክላይንቶች ተመሳሳይ ሊሆኑ ይችላሉ። ቤዚክሊ ተመሳሳይ ነገር ነው የሚሆነው። there is comfort in familiarity። መድረክ ስትመራ ግን ዛሬ ያገኘውን ኦዲየንስ ነገ ድጋሚ አታገኘውም። it's always a new audience, it's always a new client. of course ክላይንቶች ሁሌ አዲስ አይደሉም። ለምን ዛሬ ያሰሩህ ነገ የሚያሰሩሃል ከነገ ወዲያ የሚያሰሩሃል ምናምን። ግን the event is always different, the audience is always different. so ሁልጊዜም አዲስ ስለሆነ ለዛ አዲስ ነገር ራስህን ማዘጋጀት አለብህ። so ሳይለመድኩት ስትል አዲስ ነው ዛሬ ደግሞ እንደ አዲስ ነው በቃ I'm okay ስትል ምናምን እንደዛ ነው። so ያ ነገር ለአዲስ ሰው አሁን እየገባ ላለ ሰው ሊከብደው ይችላል ብዬ አስባለሁኝ። ግን ትንሽ መድረኮች ከሰራህ በኋላ you get used to it በቃ ትለምደዋለህ። it gets easier ምናምን ሰው አዲስ ሰው ጋር መሆኑ እንትን ነው። ከዛ ውጪ ግን ይሄ
ስራውን ዲፊካልት ሊያደርጉብህ የሚችሉት ለምሳሌ ኦርጋናይዘሮቹ በደንብ ኦርጋናይዝድ ካልሆኑ ምን ይሆናል? መድረክ መሪ ማለት የኢቨንቱ ሀርት ቢት ነው። በቃ የልብ ምቱ ነህ። ለምን ፊት ለፊት የምትታየው አንተ ነህ። መድረክ መሪ ማለት መጀመሪያ መድረኩን ይከፍታል። እንኳን ደህና መጣችሁ፣ በክብር መጠራት ያለባቸውን ሰዎች ጠርቶ፣ በጥቅል ደግሞ መጠራት ያለባቸውን ሰው ጠርቶ እንኳን ደህና መጣችሁ፣ የዛሬው ፕሮግራማችን ይሄን ይመስላል፣ የመጀመሪያው ተናጋሪ እንትና ነው፣ ያንን ሰው መጋበዝ፣ ከዛ እሱ ሲጨርስ ያንን ሰው አመስግኖ ወደ ቀጣዩ በንግግሮች መሀል ያለውን ትራንዚሽን ስሙዝ አድርጎ እስከ ፕሮግራሙ መጨረሻ መቀጠልና ፋይናሊ ደግሞ አመስግኖ ሰውን መሸኘት ነው። ይሄ ነው የመድረክ ስራ። በፕሮሰስ በጊዜ የሚለመድ ነገር ነው። the job is something you learn on the job. on the job ነው የምትማረው። ቤትህ ቁጭ ብለህ እያጠናህ አትማረው። መድረክ ላይ ካልቆምክ አትማረው። ዛሬ መድረክ ላይ ስቆም የነገውን መድረኬን እንዴት መስራት እንዳለብኝ እየተማርኩ ነው ያለው። ግሩም ጫላን አቅርቤው ነበርና የሰኔ 16 ቦምብ የፈነዳበት ኢቨንትን እሱ ነበረ የመስቀል አደባባይ ሲመራ የነበረው እና የዛ ሰዓት በጣም ነው የሚረብሽ የነበረው። በሰዓቱ የነበረው ነገር እንደገና ህዝቡን ሲያረጋጋ የነበረበት መንገድ ምናምን በጣም በሚገርም ሁኔታ ነበር ያንን ነገር የተወጣው። አንቺ ብትሆኚ ምን ታደርጊ ነበር? my goodness I can't even imagine። የሚገርምህ ነገር አይገርምም? አስቤው አላቅም። ጭንቅላቴ ውስጥም የለም እሱ ኦኬዥን እና እንኳንም ነገርከኝ። that's inspiring ነው። ተመልሼ የማየዋለው ቪዲዮውን እና ምንድነው መሰለህ ናቹራሊ የሚመጡልህ ነገሮች አሉ። አንዳንድ ነገሮች ምልህ የተጻፈ ነገር ምናምን ስልህ ስክሪፕት ሁሌ እንደ ሮቦት ትከተላለህ ማለት አይደለም። ናቹራሊ የሚመጣልህ ነገር ይኖራል። እንደ ግሩም ደግሞ ለረጅም ዓመት ስትሰራ ምናምን ዴቨሎፕ የምታደርገው ሌቭል ኦፍ ካልምነስ አለ። ይሄ በጣም ኤክስትሪም ሆኖ ቦምቦን እንጂ መድረክ አንፕሬዲክተብል የሆኑ ብዙ ነገሮች ሊያጋጥሙ ይችላሉ። ያንን ነገሮች ከአመት አመት ዴቨሎፕ እያደረግከው ስትመጣ የመድረክ ጉድለቶችን መሙላትን ስትለምድ ሰዎች እየጠራሃቸው ሲቀሩ ያንን አኮርድ ታይም መሙላት ስትለምድ እነዛን ነገሮች እየደመድክ ስትመጣ መድረክን እርግጥ አድርገህ መቆም አቅምህ እየጨመረ ነው የሚመጣው ማለት ነው። ምንም እንኳን ድንጋጤ ውስጥ ቢሆን ካለበት ከኖረበት ኤክስፒሪየንሱ በደንብ ተወጥቶታል ብዬ አስባለሁኝ። ግን ኢን ዘ ሞመንት የሚፈጠሩ ነገሮች ኢን ዘ ሞመንት ፌስ የምታደርጋቸው ነገሮች ናቸው። ቢካዝ አይ ዶንት ቲንክ ቦምብ ቢፈነዳስ ብለህ ራስን በምንም አይነት ሁኔታ ልታዘጋጀው አትችልም። አሁን ላይ ሆነሽ ብታስቢስ? የመጀመሪያው ናቹራል ነገር የሚሆነው ኦፍኮርስ እኩል ነው የምትደነግጠው። ሰው ነህ። አት ዘ ኤንድ ኦፍ ዘ ዴይ መድረክ ላይ ብትሆን ሰው ነህ። ስለዚህ ሰው የሚያስተናግደውን ኢሞሽን በሙሉ አብረህ ማስተናገድህ አይቀርም። ከዛ ግን ስትነቃ መድረክ ላይ ነው አንተ ላይ ሪል ላይ የሚያደርጉ ሰዎች አሉ። ያንተን እርጋታ የሚያረጋጋቸው ቅድም እንዳልኩ ሚሉ ስትዝናና እንደሚዝናኑት ሁሉ ያንተ መረጋጋት ደግሞ የሚያረጋጋቸው ሰላም የሚሰጣቸው ሰዎች ይኖራሉ። ስለዚህ ራስህን ማረጋጋት ይኖርብሃል። ሰው ራሴን አረጋጋለሁ ብዬ አስባለሁ። ከዛ በኋላ ግን እዛ ካለው ሰው ጋር ኮኦርዲኔት ማድረግ ነው የሚሆነው። ምንድነው ኤግዛክትሊ ማስተላለፍ ያለብኝ ማነው ምንድነው ምናምን ልትል አትችልም ማይክ ይዘህ። ስለዚህ እዛ ካለው ሰው ጋር ምናልባት ቲም ካለ ኦኬ ኤግዚቱ እንዴት ነው? ሰው ይረጋጋ ወይ? ሰው ባለበት ይቁም? እንደዚሁን የሚለውን አኪዩሬት የሆነ ነገር ለመናገር መሞክር ይመስለኛል። ይሄ የላይፍ ኤንድ ዴዝ ሲቹዌሽን ነው። አንዳንድ ጊዜ ቦምቡ ብቻ ሳይሆን ግፊያው ሰዎችን ይገላል። በግፊያ የሚሞቱ በጣም ብዙ ሰዎች አሉ። እርስ በርስ ጸብ ሊፈጠር ይችላል ምናምን። ስለዚህ ያንን ህዝብ ለማረጋጋት ትክክለኛ ነገር መናገር አለብህ። ሰውን ለማረጋጋት መጀመሪያ ራስን ማረጋጋት አለብህ። ኦፍ ኮርስ ሰውን ታረጋጋለህ። ከዛ ግን አኪዩሬት እና ትክክለኛ ኢንፎርሜሽን ለመስጠት አካባቢ ካለ ሰው ጋር ቢካዝ እንኳን እንዲህ አይነት ነገር ተፈጥሮ እንዲሁም ከመድረክ መሪ ጀርባ የሆነ ሰው አለ ሁሌም የሚነግርህ ያለውን ኢንፎርሜሽን እንትና መጥቷል፣ እንትና ቀርቷል፣ ይሄ ነገር ተቀይሯል፣ ይሄ ምናምን የሚልህ ሰው አለ። እንዲህ አይነት ቦታ ላይ ሲሆን ደግሞ ኦፍ ኮርስ ሃይ ሌቭል ስለሆነ በጣም ከፍተኛ እንትኖች ሴኩሪቲዎች ምናምን ይኖራሉ። ሰው ከነሱ ጋር በደንብ መጣመሩና መናበቡ በእንዲህ አይነት ኬዝ ላይ ኢምፖርታንት ነው ብዬ አስባለሁ። አሁንም ፕሮግራማችን እንደቀጠለ ነው። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። ስለ ፈርስት ኢምፕሬሽን እናውራ እስኪ። ዋው ኦኬ እሺ። ፈርስት ኢምፕሬሽን ላይ ወሳኝ ነገሮች ምንድን ናቸው? ኦኬ ፈርስት ኢምፕሬሽን ኢዝ ዘ ላስት ኢምፕሬሽን ይባላል። ፈርስት ኢምፕሬሽን ማለት ሰዎች እንዳገኙህ ስላንተ ልክ ባገኙ በተወሰኑ ሰከንዶች ውስጥ
ባዩህ ወይም ባገኙ በተወሰኑ ሰከንዶች ውስጥ ስላንተ የሆነ አይነት እሳቤ ይመሰርታሉ ጭንቅላታቸው ውስጥ ባዩት ነገር ማለት ነው። አያውቁህም፣ ከዚህ በፊት አግኝተው አያውቁም ምናምን። ለመጀመሪያ ጊዜ ሰዎች ሲያገኙ ስላንተ የሚስሉት ስዕል ወይም ስላንተ የሚኖራቸው እሳቤና መረዳት ፈርስት ኢምፕሬሽን ይባላል። መድረክ መሪ ስትሆን የመጀመሪያው ኢምፕሬሽንህ መድረክ ላይ ስትወጣ ነው። እንዲሁም ከሰዎች ጋርም ከኖርማል ሰዎች ጋርም ማረገው ነገር ነው። በተቻለኝ መጠን I try to smile, I give a strong handshake. የኔ ሃንድሼክ በጣም ስትሮንግ ነው ይባላል። በፊት የሆነ ድርጅት ላይ በምሰራበት ጊዜ የማይጨብጠኝ ልጅ ነበር፣ እንዳትሰብሪኝ ምናምን የሚለኝ ልጅ ነበረ። ከአለቆቻችን መሀል አንዱ ነበርና for a long time ሳይጨብጠኝ ነው የሄደው ማለት ነው። I don't know how I developed it, I don't know። ግን ሰው ሲጨብጥ በስነ ስርዓት ነው የምጨብጠው። So handshake is important, your posture is important. like ሰላም ምናምን አይደለም ቀና ብለህ እንዴት ናችሁ ሰላም ነው ምናምን ግሪቲንግ መስጠት ለሰዎችን ሰላም ማለት ሰዎች ምንድነው ሰው የሚወደው ዋንን ነው ብትለኝ ኮምፎርታብል የሚያደርገውን ሰው ይወዳል። እኔ አንኮምፎርታብል ከሆንኩ አንተም አንኮምፎርታብል መሆን አይቀርም። እዚህ ክፍል ውስጥ ስገባ ናምል ከሆነ በቃ ማለት ግራ ይገባህ ይጨንቃል። ስለዚህ አንተ እንዳይጨንቅ እኔ አለመጨነቅ አለብኝ። So I smile, I give a strong handshake, I stand up tall. ካይንድ የሆነው ነገር ኮምፕሊመንት ማድረግ ከሆነ አይ ኮምፕሊመንት ዩ ምናምን ዌልካም ማለት ካለብኝ እንኳን ደህና መጣችሁ ላለሁኝ ምናምን። ሶ በዛች ሰከንዶች ውስጥ ኦኬ ይላል ሰው ማለት ነው። ኦኬ we're good, we're okay የሚለው ስሜት ሲሰማው ያ ሰውም ኦፕን አፕ ለማድረግ ክፍት ይሆናል። መድረክ ላይም the same thing። የመጀመሪያው ነገር ሰላምታ፣ ፈገግታ፣ ስታንስህ፣ አቋቋምህ፣ አይ ኮንታክት ኢምፖርታንት ነው። እንዲህ ብለህ ከቀረህ ምንድነው ነገር ሊል ይችላል። yes so eye contact በጣም ኢምፖርታንት ነው። ኮንፊደንት የሆኑ ሰዎች ከሚያሳዩት መሀል አንዱም አይ ኮንታክት ነው። so ሰዎችን አይን ማየት፣ አይንህን ሳየው አቴንሽንህን ይዘዋለሁ። አይን እኮ ያስፈራል። አይን ያስፈራል። ምን ያህል ደቂቃ የአንድ ሰው አይን እያየሽ ትቆያለሽ? ለምሳሌ አይንህን ሳየው አንድ አይንህን አየዋለሁ፣ ከዛ ሌላኛውን አይንህን አየዋለሁ። ሜቢ አይ ማይት ብሬክ አይ ኮንታክት እጅህን ላየው እችላለሁ ምናምን። ግን ማጆሪቲ ኦፍ ዘ ታይም እንደዚህ ቀና ብዬ አይንህን እያየሁት መሆን አለበት። እኔ አይ ዶንት ኖ እንዴት ዴቨሎፕ ወንድሜ ይኸውልህ አንድ ወንድም ነው ያለኝ ብያለሁ። ወንድሜ በጣም ነበር የሚያወራን ልጅ ሆነን እኔና ቢታን ታላቅ እህቴን በቃ የማይነግረን ታሪክ የለም እና ሲነግረን በቃ እንደዚህ አይናችን እያየ ነው የሚነግረን የነበረውና አይ ዶንት ኖ ከዛ ይሁን ዴቨሎፕ ያደረኩት አላቅም። ከሰዎች ጋር ሳወራ እንደዚህ አይንህን እያየሁኝ ነው የማወራውና መድረክ ላይም ሰዎች አይናቸውን ልክ አይንህ ከነሱ ጋር ሲገጥም they feel connected to you, they smile at you ማለት ፈገግ ይሉልሃል፣ ፈገግታህን ይመልሳሉ፣ ሪኮግናይዝ ያደርጉሃል፣ ኦኬ ምናምን ይሉሃል ምናምን። ስለዚህ እንደዚህ እያማተርክ ምናምን ግዴታ አንዱ ሰው ላይ መተከል ሳይሆን ማማተር ትችላለህ። አንተንም ሳይ ማማተር ትችላለህ። አሁን ካስተዋልከኝ እዛማ ያለው ምናምን እኮ አንተ ላይ ሙሉ ሰዓቱን አላይም፣ ግን አትሊስት እንደዚህ ብዬ አይደለም ማውራው። ኢትስ ኢምፖርታንት ቱ ሉክ አት ዩ፣ ሪኮግናይዝ አንተን ማድረግ ስላለብኝ አክኖሌጅ ማድረግ ስላለብኝ ማለት ነው። አለባበስ በጣም አናዘር ኢምፖርታንት ነገር ነው ለፈርስት ኢምፕሬሽን። ሰዎች በለበስከው ነገር ይመዝኑሃል። ይሄ በቃ ማይካድ ነገር ነው። ይሄ ምንም ማለት ማይካድ ነገር ነው። አንዳንድ ጊዜ እንትን ይባላል አይደለ? ሰው እኮ አለባበሱ አይደለም በቃ ሐሳቡ ነው ምናምን ጭንቅላቱ ነው እንጂ የለበሰው ነገር አይደለም። ግን ውሸት ነው። እኔ የሚገርም ነገር እስከ ቅርብ ጊዜ ድረስ ስፔሻሊ ተቀጥሬ በምሰራባቸው ጊዜዎች ስለ አለባበሴ ያን ያህል ማልነበርኩ። ሪሪዬ በጣም ስለምወዳት I have to give her a shout out። ሪሪ የምትባል ኮወርከር ነበረችኝ፣ ጓደኛዬ ናት። honestly she was there for me in a lot of ways እና በጣም ነበር የምትለኝ። እሷ ሁሌ on point ታውቃለህ፣ ሁሌ on point everything, her hair perfect, her nails perfect፣ ሁሌ ሂል ነው የምታደርገው፣ perfect ናት ሁሌ። I never had that kind of እንትን። እኔ ደግሞ like አንደኛ ስራዬን መስራት ይሄ ምንድነው ምን ልበለህ ካሜራ መሸከም ይኖረዋል whatever like ምናምን ይኖረዋል ምናምን። so ይሄ ስራው ላይ ነኝ ያለው ተሻራይን አርጌ ምናምን የተቀደደ ጂንሴን አርጌ ምናምን ነው የምንቀሳቀሰው የነበረውና ሁሌ ነው የምትለኝ like የሆነ ቀን ላይ ብራይት ሆኜ ስመጣ ምናምን like look at you ምናምን ነገር ትለኛለች እና ራሴን አልስለውም ነበረ። በቃ እንዲህ ራሴን ደስ ሳረግ ምናምን አልስለውም ነበረ። ግን what a waste ነው የምለው። በቃ እንዴት ዌስት አደረኩት እነዛን ጊዜዎች ማለት ኤክስትሪምሊ መሄድ አይደለም ግን ያለህን ነገር
ቆንጆ አድርገህ መልበስ፣ ራስህን ማሳመር፣ ፕሬዘንተብል ማድረግ በጣም ኢምፖርታንት ነው። ሰዎችም የሚኖራቸው ኢምፕሬሽን በዛ ልክ ነው የሚሆነው። ሁልጊዜ ሸራርገ ሁልጊዜ ስትፈጋ የሚያውቅህ ሰው ባይዘወይ በዛ ነው ሁልጊዜ የሚለካ። መቼም አንተ ሲያምርብህ ሊስልህ አይችልም እና ቦታ እዛ ብቻ እንደሆነ ያስባል። ቦታ ይሄ የፍጋት የባርነት ብቻ እንደሆነ ያስባል። ደግሞ ግን ራስህን የሆነ ቦታ ላይ ከፍ ስታደርገው አንዳንድ ጊዜ እኮ you can't run in heels, right? So ራስህን በሆነ ሌቭል ከፍ አድርገህ ራስህን የሆነ አይነት ያለባበስና እንበለው ግሩሚንግ እንበለው ራስህን ግሩም ስታደርግ ሰዎች የሚሰጡህን ቦታ፣ የሚያሰሩህም ስራ፣ የሚያደርጉልህም ነገር፣ የሚሰጡህ የፊት ገጽታ ራሱ ይለያል። ሶ ስፔሻሊ አሁን በምሰራበት ስራ ደግሞ የምቀርብባቸው መድረኮች በቃ ንጹህ ፍሬሽ በቃ የሆነ ነገር and ቆንጆ ነገር ፕሬዘንተብል የሆነ ነገር መልበስን ግዴታ የሆነበት ነው። ሶ አለባበስ በጣም ኢምፖርታንት ነገር ነው።